ዛሬ ከናንተ ጋር በመሆን በሊቨርፑል ከተማ አፈላልገን የኢትዮጵያ ሬስቶራንት እንሄዳለን። ሁሌም እንደምናረጋው በአምስተርዳም፣ በጀርመን፣ በቤልጂየም፣ በፈረንሳይ በተለያዩ ሀገራቶች ስንዞር የኢትዮጵያን ሬስቶራንት ፈልገን አፈላልገን አነፍንፈን ሄደን እናገኛለን፣ ሪቪው እናረጋለን። ዛሬ ተራው የሊቨርፑል ነው። ቆይ እሱ ብቻ አይደለም። ከጀርባዬ እንደምትመለከቱት የውሃው ፓርት አለ። ስክሪኑ ላይ ከፊት ለፊት እንደምትመለከቱት ደግሞ ታውን ሴንተሩ አለ። ዛሬ በዚህ ቪዲዮ የምግብ ብቻ ሳይሆን ታውን ሴንተሩ ምን ይመስላል በቀን ምክንያቱም በባለፈው ሞሮፍ ያየነው ናይት ላይፉን ብቻ ስለነበረ እና ደግሞ አንዳንድ ነገር ስለዚህ ውሃው እነግራችኋለሁ። አስገራሚና አስደናቂ የሆኑ ፋክቶች ስለ ሊቨርፑል በዚህ ቪዲዮ እናያለን። ይመቻችሁ። ቀጥታ ወደ ቪዲዮ እንገባለን። ሌትስ ጌት ኢት። What's good everybody? ሰላም እንዴት ናችሁ? ዛሬም እንደተለመደው ቀውጢና ባንግ በሆነ ቪዲዮ ተመልሰን መተናል። ዛሬ የሚሆነው የሊቨርፑል የመጨረሻ ቪዲዮአችን ነው። ከዚህ በፊት ወደ ሊቨርፑል ስመጣ ያስኩትን ሆቴል ሪቪው እና ደግሞ ቀውጢና ባንግ የሆነው ከባዱን የሊቨርፑል ናይት ላይፍ ከናንተ ጋር አንድ ላይ ቼክ አድርገን ነበረ። ዛሬ ደግሞ በዚህ ቪዲዮ ሊቨርፑል የኢትዮጵያ ሬስቶራንት አለ ወይስ የለም ሚለውን ፋይንድ አውት እናደርጋለን። እሱ ብቻ ሳይሆን እንደምትመለከቱት ከፊት ለፊቴ ውሃው አለ ከታች እዛ ጋር እንደምትመለከቱት ፌሪ አለ። በጣም ኢንትረስቲንግ የሆኑ ፋክቶችን ስለዚህ ውሃ ነግራችኋለሁ። አት ዘ ሴም ታይም ደግሞ ከጀርባዬ እንደምትመለከቱት በጣም የሚያማምሩ ቢልዲንጎች እንዲሁም ደግሞ ታውን ሴንተሩ ምን ይመስላል ሚለውን ከናንተ ጋር አንድ ላይ ቼክ እናደርጋለን ማለት ነው። ያበደ ቪዲዮ ነው የሚሆነው አትጠራጠሩ። ሰብስክራይብ እና ላይክ ያላረጋችሁ ሰዎች ይሄንን ቪዲዮ ሰብስክራይብ በማድረግ ወደ 200,000 የምናደርገውን ጉዞ ይቀላቀሉን። ይመቻችሁ። ሌትስ ጌት ኢት ከፊት ለፊቴ የምትመለከቱት ወንዝ እንግዲህ ሊቨርፑሎች ምን ብለው ይጠሩታል? ሪቨር መርሲ ብለው ይጠሩታል። ሪቨር ማለት በአማርኛ ያው ወንዝ ማለት ነው። ግን ፎር ፋክት ይሄኛው ውሃ ወንዝ አይደለም። ምክንያቱም ቀጥታ የሚመጣው ከኖርዝ አትላንቲክ ኦሽን ነው which is የባህር ውሃ ነው። የውቅያኖስ ነው የውቅያኖስ ውሃ ነው ወደዚህ የሚመጣው። አማርኛና ትርጉም ላይ ከእንግሊዘኛ ጋር በቃ ጭራሽ እግዚአብሔርን anyway ከኖርዝ አትላንቲክ ኦሽን ነው ውሃው ቀጥታ የሚመጣው። እንግዲህ ከሊቨርፑል ፊት ለፊት ምን ሀገር ይገኛል? አየርላንድ የሚባል ሀገር አለ። በጣም ብዙዎቹ በነገራችን ላይ እዚህ ሊቨርፑል ላይ የሚኖሩ ሰዎች ስካውሶች ናቸው። ኢቭን አክሰንታቸው ስካውስ ነው። Why are you laughing for? What, Chris, why are you laughing for? I'm being serious. No, you see, I'm talking facts here. I don't do if, buts and maybes. I do absolutes. And, you know, like if your aunt had balls, she'd be your uncle. But she doesn't, so she's not. Do you know what I'm trying to say? የስኮትላንድ አይነት አክሰንት ነው ያላቸውና ራሳቸውን ብሪቲሽ ብለው አይደለም የሚጠሩት። እዚህ የሚኖሩ ሰዎች የሊቨርፑል ሰዎች ብሪቲሽ ሳይሆኑ ስካውሶች ናቸው። እና በጣም የሚገርማችሁ ነገር ይሄ የባህር ብርም ብለው ይጠሩታል። እንደ ሲ ፍሮንት ነው። ግን ሪቨር መርሲ በጣም ለሊቨርፑል ከተማ መቋቋምና ማደግ ዋነኛውን አስተዋጽኦ የወሰደው ይሄ ከፊት ለፊት የምትመለከቱት ውሃ ነው። በጣም የሚገርማችሁ ባክ ኢን ዴይስ ሪሰርች ሳደርግ በጣም በኃይለኛው ሲገለገሉበት የነበረው ለስሌቨሪ ትሬድ ነው which is ባሪያዎችን ከተለያዩ ዓለም ሀገራቶች በሚያመጡበት ሰዓት የሚያራግፉት እዚህ ሊቨርፑል ፖርት ላይ ነበረ። በዛ ብቻ ሳይሆን ስቲል ናውዴይስ ደግሞ ለተለያዩ ለግብይት ወይም ደግሞ ለመዝናኛ ራሱ ክሩዝ ሺፖች አሉ። የመዝናኛ ክሩዝ ሺፖች ከዚህ ተነስቶ የተለያዩ ዓለም ሀገራቶችን በባህር አቋርጠው የሚሄዱበት ስቲል ናውዴይስ ፖርት ሆኖ የሚያገለግል የውሃ ፓርቱ ነው የሊቨርፑል ይሄኛው የምትመለከቱት ሪቨር መርሲ። በጣም ያስገርማል። ብቻ የትንሽ የስሌቨሪ ፓርቷ ደስ ባትልም እኛን ግን አይመለከትም ምክንያቱም ኢትዮጵያ ነን። The Atlantic slave trade saw millions of Africans taken from their homeland, shipped across the ocean and forced to work in brutal conditions. ሊቨርፑል እንደ ኤሮፓያን አቆጣጠር ከ1780ዎቹ ጀምሮ የአትላንቲክ የባሪያ ንግድ የአውሮፓ ዋና ከተማ ነበረች። መርከቦቿ ወደ 1.5 ሚሊዮን የሚጠጉ አፍሪካውያንን በባርነት ወደ እንግሊዝ አምጥተዋል። እሱ ብቻ ሳይሆን በባርነት የተገዙ አፍሪካውያንን ወደ አሜሪካ በማጓጓዝ እንደ ስኳርና ጥጥ ያሉ ሸቀጦችን በመለዋወጥ ግብይት ያደርጉ ነበር። በጣም ከትራቨል ሞዶ ፓርቱ ይሄ ነው። ያበሻ ሬስቶራንት ፈልጎ ሄዶ መብላት። ስኮትላንድ ሲሄድ
Thank you mate. You're right. አክሰንታቸው በጣም የስካውት ስለሆነ ምንም እንግሊዘ ዋኻራ የነው የሚሉት ኤኒዌይ ስኮትላንድ በሄድኩ ሰዓት የኢትዮጵያ ሬስቶራንት አፈላልጌ ሄጄ በልቻለሁ ፈረንሳይ ቤልጂየም ጀርመን ማንቸስተር ከተማ ለንደን የትም ሀገር ከሄድኩኝ የኢትዮጵያ ሬስቶራንት ሄጄ አፈላልጌ ነው የምበለውና ዛሬም ጉዟችንን እንግዲህ ወደዛ ነው ያረጋግን ያለ ነው ግን በታውን ሴንተሩ ስለምናልፍ እንግዲህ እንደምታዩት እዩት ስቴንን አርክ እንዴት እንደሚያምር ይሄው ድሮ የተገነባ እኮ ነው የሚሆነው በጣም ብዙ ትልልቅ የሆኑ የካቴድራል ቸርቾች በጣም የሚያማምሩ በቃ ሂጅ የሆኑ ቢልዲንጎች ያሉባት ከተማ ነች ማን ነው ሊቨርፑል ይላል በጣም ትራቨል ከማድረግ የተነሳው የከተሞቹና የሀገሮቹ ስም እንዳለ አፌ ላይ እንዲ ያሉ ነው የትኛው ከተማ የት እንደሆነ ምንም ፎከስ ማድረግ ያቃተኝ ነው ቢልዲንጋቸው እንዴት እንደሚያምር ተመልከቱ ቤተሰቦች እዛ ላይ የምትመለከቷት ነገር የሊቨርፑል ከተማ የሊቨርፑል እግር ኳስ ክለብ ከሊቨርፑል ጋር ተያይዞ የሚነሳ ነገር በጠቅላላ ዋና ሎጎ ሆና የምታገለግል በራሪ እንስሳ ነች ምን እንደሆነች ማወቅ አልቻልኩም ጎግል ባረኩ ሰዓትም ልትመጣልኝ አልቻለችም ግን አሮ ነው ምን እንደሆነች የሊቨርፑል ግን ዋናው ሎጎ ነች ኢቭን የእግር ኳስ ክለቡ ማለት ነው እዚህ ጋር እንግዲህ ደግሞ እንደምትመለከቱት በጣም ጥበብና አርኪቴክት እዚህ ሀገር ላይ ክሬዚ እንዴት እንደሚያምር በየቦታው የተለያዩ ቅርጾችን ነው የምታዩት ያያችሁ የምትሄዱት የተለያዩ ስታቱዎች አሉ እያትቺ ነገራው ምንድነች ባካችሁ አሰራራቸው ምናምን እንዴት እንደሚያምር እንዴት እንደሚያምር በጣም እኔ እንደዚህ አይነት ነገር በጣም ይመስጠኛል ለዛ ነው በጣም ነው የምወደው ከምላችሁ በላይ እንዴት every little deep እየገቡ እንደሚሰሩት I don't know man ወይኔ እንዴት ነው የሚያምረው በጌታ ስም ጀርባ እንግዲህ የምትመለከቱት ቢልዲንግ ምንድነው ታነል ነው የሚለው እንግዲህ ይሄ እዚህ ፎቅ ውስጥ ከታች መሬት ለመሬት ወደ ውስጥ ወዴት እንደሚያስኬድ ባላቅም ዋሻ ነገር አለ ታነል ነው እና እላዩ ላይ ቢልዲንግ ሰርተውበት እዚህ መግባት መፈልጉ ከሆነ ኢንትራንስ አለው ከፍላችሁ ነው የምትገቡት በጣም ነው የሚያምረው ቢልዲንጉ እንዴት እንደሚያምር እት የሆነ ግብጽም ይመስላል አንድ የሆነ ይሄ ግሪክም ይመስላል በቃ ኤቭሪ ኤንሸንት የሆኑ ፕሌሶችን የሚመስል ቦታ ነው ይሄ ቦታ ለምን እንደሆነ አላቀም ይሄ በቃ ድሮ የተሰሩ ፎቆች ምናምን ነገር እና ደግሞ ትንሽ a little bit touch of አሁን ሞደርናይዜሽን ነገር አለው ይሄው እንደምትመለከቱት ከፊት ለፊት በጣም የድሮና በጣም የሚያማምሩ ቢልዲንጎች አሉ ግን at the same time ደግሞ አዳዲስ የሚሰሩ ፎቆች በየመሃሉ just a little bit touch ጣል አድርገውባቸዋል አሁን ያለነው ታውን ሴንተሩ ጋር ነው ሊቨርፑል በነገራችን ላይ በጣም ቆንጆ የሆኑ ሰዎች ያሉባት ከተማ ነች ከዚህ በፊት ቼክ ካላረጋችሁት ሄዳችሁ ቼክ አድርጉት የሰራውትን ቪዲዮ ክሬዚ የሆነ ቪዲዮ ነው አሁን ያለውስ ደግሞ ቪክቶሪያ አደባባይ ይባላል ሊቨርፑል ላይ እንደምትመለከቱት በጣም ጥንት የተሰራ ስታቹ ነገር ነው እዚህ ጋር የምትመለከቷት የእንግሊዝ ንግስት የነበረችዋ ንግስት ቪክቶሪያ እቺ በጣም ፌመስ ነች በነገራችን ላይ ለንደን ላይ ኤሴክስ ላይ ማንቸስተር ብትሄዱ የተለያዩ የዩኬ ሀገሮች ላይ ብትሄዱ በስሟ የተሰየመ ሰፈር በሷ ፊት የተሰራ ሐውልት በጣም ብዙ ነው ያለው እና the most famous person እንዲሁ ዩኬ ላይ ከጀርባ የምትመለከቷት ንግስት ቪክቶሪያ ትባላለች ቪክቶሪያ ሲክሬት ምናምን ሲባልስ አልሰማችሁም ቪክቶሪያ ሲክሬት የሚባል እንትን አለ ፐርፊውም አይደለም የሴቶች ብራንድ መሰለኝ ግን ፐርፊውምም ሳይኖራችሁ ይቀራል ብላችሁ ነው ኤኒዌይ ቪክቶሪያ እንወድሻለን ቪክታ ምርጧ ትላለ ታውን ሴንተር ማለት በዩኤስ ምንድነው ዳውንታውን ነው አሁን ያለነው ዳውንታውን we're in downtown baby anyway እዚህ ቦታ እንግዲህ የተለያዩ ሾፒንግ ሞሎች አሉበት እንደምትመለከቱት ፋሽን ምናምን ነገር ምግብና መጠጥ የሚሸጡበት የተለያዩ አክቲቪቲዎች የሚደረጉበት ቦታ ነው ይሄ የምትመለከቱት ቦታ እዛ ጋር የምትመለከቱት ደግሞ በጣም ረጅም የሚመስለው ነገር ሬዲዮ ሲቲ ይላል እንግዲህ 96.7 ሬዲዮ ሲቲ 96.7 ከዛ ላይ ነው ስርጭታቸውን የሚያደርጉት ሊቨርፑል ሰዎች እንግዲህ እንደዚህ ይመስላሉ ያው ሰዓቱ እየመጣ ስለሆነ
ሰውን በጣም ብዙ የለም ትናንት ግን it was crazy ከዚህ በፊት ቼክ ካላረጋችሁት ሄዳችሁ ቼክ አድርጉት Liverpool is one of the craziest city I have ever been in my life በቃ crazy እብድ ሰዎች ያሉበት እብድ ናይት ላይፍ ያለበት ከባድ ቦታ ነው even nowadays ይውላችሁ ሰዎች እንግዲህ ወዴት እየሄዱ ነው እንደዚህ ለብሰው obviously የታወቀ ነው ባለፈው የነበርንበት ቦታ እየሄዱ ነው እዛ ሄደው እብድ የሆነ ታይም ሊያሳልፉ ነው anyway ታውን ሴንተሩ ይሄንን ይመስላል እዛ ጋር እንደምትመለከቱት መደዳውን ምግብ መሸጫ ነው ይኸውላችሁ ሴቶቹ እንደምትመለከቷቸው ወዴት እየሄዱ ነው ሊዝናኑ እግዚኦ ሰኞ የለ እሁድ የለ ማክሰኞ የለ ሮብ የለ እዚህ ከሰኞ እስከ እሁድ መዝናናት ነው መቀወጥ ነው anyway በትንሹም ቢሆን በቀን እንግዲህ ሊቨርፑልን ለማየት ሞክረናል ብዬ ተስፋ አደርጋለሁ እንደምትመለከቱት በቃ ይሄንን ይመስላል ሊቨርፑል ከተማ አሁን ወደ ምግብ ቤታችን እንሂድና እንጀራችንን እንፎድ ፉድ ሶ ያገኘው ሬስቶራንት ምን ይባላል መሰላችሁ is Ethiopian and Eritrean cuisine UK ይላል ሎኬሽኑም እዚህ ጋር ሊቨርፑል ይላል ሶ ምግባቸውን ሄደን ቼክ እናደርጋለን 4.7 ሪቪው ተሰጥቷቸዋል ሶ በጣም ወዶታል ማለት ነው ደርሰናል ቤተሰቦች አይ ቲንክ ያለውበት ቦታ የሀበሾች ሰፈር ሳይሆን አይቀርም መሰለኝ ምክንያቱም በጣም ብዙ ሀበሾችን እያየው ነው ፕላስ በባስ እየመጣው በጣም ብዙ የሀበሻ ሬስቶራንቶችን አየውና አሁን ብቻ ምን ሄድበት ቤት ይውላችሁ ዛጋ ግዕዝ ኢትዮጵያን and Eritrean cuisine traditional ይላል ሶ ከውጪ እንግዲህ እንደምትመለከቱት የሀበሻ የሚመስል ነገር አለ ያምራል ከውጪ ጥለቱ ምናምን ነገር ያበደ ነው እስኪ ወደ ውስጥ ገብተን አንድ ላይ ቼክ እናደርጋለን ግን እዚህ አካባቢ በጣም ብዙ ያበሻ እና ጥቁሮች መኖሪያ ነው መሰለኝ በጣም ብዙ ጥቁሮችና ሀበሾች አሉ እዛ ጋም ሌላ መሶብ ነው ምናምን ይባላል ይሄ ግዕዝ ነው እዛ ጋር መሶብ የሚባል ምግብ ቤት አለ ምናምን አካባቢ ምን ይመስላል ካላችሁ ይሄንን ይመስላል ያን ያህል በጣም ሩቅ አይደለም ከታውን ሴንተሩ ምናምን ያ እስኪ ወደ ግዕዛችን ወደ ምግብ ቤታችን ወደ ግዕዝ ምግብ ቤት እንግባ እስቲ በእናታችሁ እርቦኛል አይገልጹ ኦልራይት ቤተሰቦች ውስጥ ገብተናል አሁን ያለነው ግዕዝ ሬስቶራንት ነው በጣም ነፍሰው ነው ያለው ጨቀሰው እንዳልጠበቅኩም እግዚአብሔርን ይሄንን ፓርቲት ከውጭ ያለው ምናምን በጣም ነው የሚያምረው ኢትዮጵያዊ ቫይብ ሰጥቶታል ጠረጴዛው ላይ ምናምን ጥለት anyway ቤቱ በጣም ነው የሚያምረው ነፍሰው ነው ያለው ሞልቷል ማለት ይቻላል ያው ለሰው ፕራይቬሲ እንዳልቀርጽ ብዬ ነው እንጂ በኋላ ዞር ያሳያቸዋለሁ ላይ ዞርና እንደማያዩ ሳቅ ቀረጽ አደርጋለሁ anyway ግድግዳው ላይ የተለያዩ አርቶች ኢትዮጵያዊነት ነክ ያላቸው ነገሮች ማሲንቆ ምናምን እዝና ደግሞ ሁለት ሩም ነው ያለው ከጀርባ የምትመለከቱት ሌላ ሩም አለ በዚህ በኩል በዚህም ደግሞ ሌላ ሩም አለ በጣም ነው የሚያምረው እንዲሁም ቤቱን ላሳያችሁ ይላችሁ ቤቱ ይሄንን ይመስላል እዛ ጋር ያያችሁት የማሲንቆ ምናምን ነገር ኦልራይት ሜኑአችን መጣ ቴንክ ዩ ኦልራይት ሶ ሜኑአችን መጥቷል ሶ ሁሉም አይነት ምግብ አላቸው በየአይነት አለ ሽሮ አለ እንጀራ ፍርፍር አለ ክትፎ የበግ ጥብስ ሸክላ ጥብስ ዶሮ ወጥ ጎረድ ምናምን እና ግዕዝ ስፔሻል ሌላስ ምን አለ ቋንጣ ፍርፍር ምናምን ፕራይሳቸው ደስ ይላል to be honest 11 ፓውንድ ለበየአይነት ሽሮ 11 ፓውንድ እንጀራ ፍርፍር 8 ፓውንድ ሜን ዲሽ ደግሞ ክትፎ 12 ፓውንድ የበግ ጥብስ 13 ፓውንድ ምናምን ደስ ይላል ሬንጁ እንደ ለንደን የተካበደ አይደለም አሪፍ ነው ሁለት ምግብ ልዘዝና ምን እንደማዝ ሲመጣ አሳያቸዋለሁ ምክንያቱም ወደ ቤቴ የሚጀው ወደ ሆቴል ቴካዊ ይዤው መሄድ ፈልጋለሁ ኦልራይት ምግባችን መጥቷል በስማም ቦልድ ኮፍያችን እናወልቃለን እጄን ታጥቢያለሁ በስማም ቦልድ ፈስክሮስ አራምና በነገራችን ላይ ኤፊ ለምንድነው ማጾመው ብላችሁ በጣም የምትጠይቁኝ ሰዎች በጣም ሶሪ አሁን ላይ አልጾምም ምክንያቱም for some reason እየጾምኩ አይደለም ሁለቱንም ገልበጥ አደረኩት እዩት ምግቤ anyway ያዘዝኩት ጥብስ ነው እዚህ ጋር
እዚህ ጋር ደግሞ ጥብስ ፍርፍር ትንሽ በርበሬ በጣም ያለው አይመስልም ይሄኛው ያምራል አሮ ነው እስኪ ሁለቱንም እንሞክረው በጣም ብዙ ነው ለምንድን ነው ይሄን ያዘዝከው በልተል ጨርሰው ነው ካላችሁኝ አልጨርሰውም obviously ግን ስማት ሁሉም ፍቅዱስ አምላክ አሜን ወደ ቤቴ ይዤው ስለምሄድ ነው ቴካው ያስፈልገኛል ይሄን እንደጨረስኩ ቤቴ ሄጄ ደግሞ ማታ ሲርበኝ ራቴን ፏፈሻ አረጋለሁ እንጀራው በጣም የቤት እንጀራ ነው የሚመስለው ላይ እንደ ሌሎቹ ሬስቶራንቶች በጣም ቅጥን ያለ አይደለም የቤት እንጀራ አይነት ቫይብ አለው እስኪን ፍርፍሩን ደግሞ እንቀምሰዋለን በስመ አብ ወልድ I don't know በጣም great taste የለውም አቀራረቡ ያምራል መሶቡ ምናምን ነገር አያችሁ ፕላስ ወጡ የቀረበው በሸክላ ላይ ምናምን ስለሆነ ደስ ይላል ምንም አይልም ይሄ ልምድ አሁን ከዩቲዩብ በኋላ የመጣ ሳይሆን በጣም ከድሮ ጀምሮ ከ16 ዓመቴ ጀምሮ በተለያዩ የሥራ አጋጣሚዎች ምክንያት በጣም ብዙ ሀገራቶችን ስዞር የኢትዮጵያ ሬስቶራንትን የኢትዮጵያ ምግብን አፈላልጌና ፈልጌ ሄጄ እመገብ ነበር አንደኛ ለሀገሬ ካለኝ ፍቅር ለሀገሬ ካለኝ ሪስፔክት የተነሳ ሲሆን ሁለተኛ ደግሞ በሰው ሀገር ላይ የኢትዮጵያ ምግብን መብላት የኢትዮጵያ ዘፈንን መስማት ኢትዮጵያዊነት ነክ ያላቸው ነገሮች ማየት በጣም የተለየ ስሜት ስለሚሰጡ በጣም ስለምወደው ነው ያንን ስሜት በጣም ብዙ ሀገራቶችን ዞሬ የኢትዮጵያ ሬስቶራንቶችን በልቻለሁ ከዩቲዩብም በኋላ ደግሞ ከናንተ ጋር በመሆን በጣም ብዙ ሀገራቶችን አንድ ላይ ሄደን የኢትዮጵያ ሬስቶራንቶች በመሄድ ምግቦችን በልተናል አሁንም ካሁን በኋላ ደግሞ በጣም ብዙ ያለርንባቸው ሀገራቶች አሉ አንድ ላይ እንዞራለን ወደ 200,000 የምናደርገውን ጉዞ ሰብስክራይብ በማድረግ ይቀላቀሉንና የዚህ ጆርኒ የዚህ ጉዞ አባል ይሁኑ አባል ፋሚሊ ቤተሰብ whatever ብቻ ይሁኑ ሰብስክራይብ ያድርጉ አሁኑኑ alright ቤተሰቦች እንግዲህ ምግቡን ቴክ አዌይ አድርጌ ይዤ ወጥቻለሁ ምንም ማድረግ አልችልም ቴስቱን when it comes to a taste I don't know በጣም ስለራበኝ ሊሆን ይችላል ወይ I don't know what happened ግን በስትክክል ምግቡን ቴስት ላደርገው አልቻልኩም ቤቱ በጣም ነው የሚያምረው ኢንቴሪየር ዲዛይኑ እንዴት እንደሚያምር አጠይቁኝ it's a 10 out of 10 ውስጡ ያለው የቡናው ሴሬሞኒ ምናምን ግን ልቀርጽላችሁ ነበር በጣም ብዙ ሰው ነው ያለው ውስጥ ፕላስ ኳስ ዛሬ ሊቨርፑል የፋይናል ጌም ስላለው ከኒውካስትል ጋር በጣም ብዙ ሰው ገብቶ ያየ ነው ጨዋታ ሶ ቤቱን ላሳያችሁ አልቻልኩም ኤኒዌይ የዛሬው ቭሎጋችን አይነን ይመስል ነበር የቀን ውሏችን መኪናችን ንጥራና ኡበራችን ወደ ቤታችን እንሂድ አይደል እንዴ ያ ወደ ቤት እንሂድ